መሄድ ለፈለገ በሬ ክፍት ነው፣ መመለስ ግን አይቻልም። እንኳንም እናንተ ወሳኞችም ሄደዋል ብላ እንግዲህ ሀይሚዬ በቲክታክ ገጿ ላይ ፖስት አድርጋለች፣ ስቶሪ ማለት ነው። በቀጣይ ደግሞ ብሩኬ ነው። ብሩኬም አስታውስ፣ ያለህበት ነገር ህይወት ከመቀማቷ በፊት ተደሰትበት ብሎ ኢንስታግራም ላይ እሱም ፖስት አድርጓል። ያማልቅ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ያው ሀይሚዬም ቡራጌም ፖስት ያደረጉት ፖስት እንግዲህ ያማልቅ ነው። ለማን ነው ግን? ለማን ነው? መሄድ ለፈለገ በሬ ክፍት ነው፣ መመለስ ግን አይቻልም። እንኳንም እናንተ ወሳኞቹም ሄደዋል ብላለች። ብሩኬም ደግሞ ያው አስታውስ፣ ያለህን ነገር ህይወት ከመቀማቷ በፊት ተደሰትበት። እውነት እኮ ነው። ግን ቤተሰብ በጣም ትክክል። ባለን ነገር መደሰት፣ ባለን ነገር መስራት፣ ባለን ነገር ላይ በቃ የምናደርገውን ነገር ማድረግ አለብን። ህይወት አጭር ናት። ያ ነገር ካለፈ ደግመን ማድረግ አንችልም። ለምሳሌ አሁን ሀይሚዬ ለቡራዬ ፍቅር ሲሰጣት ፍቅር ካልሰጠችው፣ ቦታ ሲሰጣት ቦታ ካልሰጠችው፣ እሱ እንደሚፈልገው ካልሆነችለት ብሩኬ ከሄደ ሄደ ነው በቃ፣ ወስኖ ከሄደ ማለት ነው። ሀይሚ ጋም እንደዛ ማለት ነው። ገባችሁ አይደለ? ስለዚህ በያዝነው ነገር መደሰት አለብን። በያዝነው ነገር መነጋገርም ካለብን ተነጋግረን መፍታት አለብን። በብዙ ነገር መሄድ ትችላላችሁ በዚህ እንትን ላይ ማለት ነው፣ ጥቅስ ላይ እውነት። የሀይሚዬም ደግሞ እንደዛው ማለት ነው። ሀይሚዬም ያደረገችው ነገር እውነት ነው። የሰው ልጅ ብላችሁት የማይስተካከል ከሆነ መንገድ የማይዝ ከሆነ ወይንም ደግሞ ወጣ ገባ ማለት የሚፈልግ ከሆነ እስከ መጨረሻው መሸኘት ነው ያንን ሰው። በቃ መለማመጥም ሆነ ምንም ነገር አያስፈልግም ማለት ነው። እና እንግዲህ ማን ለማን እንደሆነ ወይንም ደግሞ እኛ እንድንማርበት ከሆነ የተፖሰተው በጣም ደስ ይለናል። ግን ሀይሚ ለቡራ ወይንም ደግሞ ቡራ ለሀይሚ መሆን የለበትም ብዬ ነው የማስበው። ትናንትና ያው እንደምታውቁት ሀይሚ ባለፈው የለቀቀችው ቪዲዮ ብዙዎቹን አስቆጥቶ ነበረ። እነሆም ደግሞ ትናንት ፕራንክ ነው ብላ መታ ብሩኬንም ይቅርታ ብለዋለች። ያው ቡራዬ ሊዋጥለት አልቻለም። በነገራችን ላይ ያው ይቅርታዋን ተቀብሏታል፣ ግን ከልቡ አይደለም። ያ ስሜታዊ ስለሆነ ይመስለኛል፣ ትንሽ ስሜት ውስጥ ስላለ ነው እንጂ ቡራዬ እንደዚህ የሚጨክን ልጅ አይደለም። ወዲያውኑ ምልስ የሚል ልጅ ነው። እና ዛሬ ደግሞ እንግዲህ በአዲስ ነገር ብትመጡልን ደስ ይለኛል ብዬ ነው የማስበው። ሰላም ፈጥራችሁ ይቅርታ ማለት ትልቅነት ነው። መቀበልም እንደዛው ማለት ነው። አንድ ሰው አጥፍቶ ከስህተቱ ታርሞ የሰራው ስራ ጥሩ እንዳልሆነ ከታረመ ከገባው ይቅርታ ካለ ደግሞ ከይቅርታ በላይ ምንም ነገር የለም። ቡራዬም ደግሞ እንግዲህ ልብህን ንጹህ አድርገህ መቀበል አለብህ። በእርግጥ ያው ትናንትና ስሜት ውስጥም ነው፣ ንዴትም አለ። እንደዛም ስትለው ብዙም አላመናትም። በቃ የመችሽ ችግር የለም እኔ ለአንቺ ብዙ ነገር እያደረግከው አለ አይደለ? በቃ እሱ የጠበቀው ሌላ ነገር ነው እና የተከሰተው ነገር ደግሞ ሌላ ነገር ነበረ። ብቻ አንዳንድ ጊዜ ሁሌም እንደምናስበው አይሆንም። ህይወት እንደምናስባት አይደለችም። ብዙ ውጣ ውረዶች አሉ። አንተ ጥሩ ነገር ስታስብ በጎን ደግሞ ሌላ ነገር ይመጣል። ይሄን ነገር ደግሞ ይሄንን ፈተና ማለፍ ግድ ነው። የሰው ልጅ ሆኖ የማይፈተን ነገር የለም። ሁሌም ደስታም የለም። ሁሌም ያሰብንበት ቦታ ላይ መድረስ የለም። የሆነ እንቅፋት ያጋጥመናል ማለት ነው። እና ቡራዬ ደግሞ እንግዲህ ያው ትኬቱንም ቀድጀዋለሁ ብሏል። በቅርብ ግን ይሄዳሉ። በቅርብ ትሄዳላችሁ፣ ችግር የለም። ትኬት ቢቀደር ትኬት ይተካል ማለት ነው። ዋናው ነገር እናንተ ሰላም መሆናችሁ ነው። ሳትጣሉ ምንም ነገር በመሀላችሁ ሳይገባ እንድትቀጥሉልን የምንፈልገው ማለት ነው። ከዛ በተረፈ ግን ፕራንኮች ከባድ ፕራንክ ባትደራረጉ ጥሩ ነው ብዬ አስባለሁ። አንዳንድ ጊዜ ያላችሁበትን ነገር ወይንም ደግሞ ያሳለፋችሁትን ነገር
ማሰብ አለባችሁ። ለምሳሌ አሁን ይሄ ፕራንክ ለቡራዬም ሆነ ለእኛ ትንሽ ከበድ ያለ ነው። ከበድ ያለ ፕራንክ ነው ሀይሚ ያመጣችሁ። በእርግጥ ሀይሚዬ ታውቃላችሁ ፕራንኩ ሁሉ ፕራንክ አይመስልም፣ እውነት ነው የሚመስለው እስከ ዛሬም ከሰራቻቸው አንጻር ማለት ነው። እና ይሄ ደግሞ ከባለፈው ከእንትን ካሉት ማለት ባለፈው ተጣልተው ነበር እና ከዛ ጋር ደግሞ ስታያይዙት ትንሽ ከበድ ይላልና እሱም ለዛ ነው በጣም የተሰማው ማለት ነው። እንግዲህ ሁሉም ሰው እንደ ስሜቱ ነው። በእርግጥ ሁላችንም ተሰምቶናል። አንዳንዶቻችንም ያው ነቄ ያልንም አለን፣ ያወቅንም አለን። ችግር የለውም። ግን ከዚህ በኋላ ሀይሚዬ ፕራንክ ስትሰሪ እሱን በማይጎዳው መልኩ ተመልካችንም በማያስደነግጥ መልኩ ብትሰሪ አሪፍ ነው ነው የምለው። ቡራዬም እንደዛው። ግን ቡራ ማለት ነው ይበቀልሻል ሀይሚዬ። እኔ ማለት ነው ለማየት ያብቃችሁ። ቡራ ከባድ ፕራንክ ነው ይዞላት የሚመጣው ለሀይሚ፣ ከባድ የሚያስለቅስ ፕራንክ ጠብቁ። ዝም አይላትም፣ ዝም አይላትም እና ኦፍ ነው የምትሆነው እኮ ሀይሚ። ችግሩ ቡራ ቶሎ ይመለሳል። ሀይሚ ጋር ደግሞ ችግሩ ምንድን ነው? ቶሎ አትመለስም። እንትን ትላለች፣ ትናደዳለች ምናምን ይቅርታን ቢላት ራሱ ዘራፍ ነው የምትለው ማለት ነው። እና ቡራ ከአንድ ቀን አያልፍም እውነት ለመናገር ማለት ነው። ያሳዝነኛል። ምስኪን ምስኪን ነፈር ሆን አባቴ ላድርገ ቡራዬ። ለማንኛውም ውድ ቤተሰቦቼ ማለት ነው እኛ መጥፎ ቃላት ከመናገር ያው መቆጠብ አለብን። አንዳንዴ ማለት ነው ስሜታዊ ሆነን እንናገራለን። ተመልካችም እኛም ብንሆን ማለት ነው። እና ቡራዬ ሀይሚዬ መቼም አይለያዩም። በነገራችን ላይ እሷም ብላለች፣ በፍጹም ለእኔ ብዙ መስዋዕት ከፍሎልኛል እኮ እንዴት ያደረገልኝን ነገር እረሳለሁ? እንዴት ጥዬው ሄዳለሁ? ሊሆን አይችልም ብላለች። እውነት ነው። እንዴት አዳል አንቺ ብሎ ብዙ ነገር አድርጎልሻል። ብዙ መስዋዕት፣ ትልቅ መስዋዕት ነው የከፈለው። እውነት ምን አለ ብዙ ወንዶችን እንደ ቡራዬ ቢያደርግልን ማለት ነው። እንደ ቡራዬ ሩሩ፣ መልካም፣ ጥሩ ስነ ምግባር ያለው ለሴት ልጅ የሚያስብ እንደዛ ቢያደርግልን ምን አለበት? ያደርግልን እስኪ ልክ እንደ እንተና። በነገራችን ላይ አብርሽና አብርሽም እዛ ከቡራ ጋር የሆነ እንትን የሚለው ነገር አለ። ግን አብርሽ አሁን ላይ ትንሽ እየተበላሸ መጣ እንጂ ማለት ነው። አብርሽ ያው ቤቱን ለቆ ወጥቷል። ደግሞ የሚያሳዝነው ነገር እንደው ወንድ ልጅ እንደው ቤት ለቆ ሲወጣ እኮ ያሳዝናል። ትናንትና ሻንጣውን ጠቅልሎ ምናምን የሄደው እንደው ወይ አብርሽዬ አንጀቴን ነው የበላኝ። እናንተ ወንድ ልጅ ቤት ትቶ ሲሄድ ሲሰቃይ ያስባችሁታል ወይ? ወይ መቃጠል